ከቀኑ 6 ሰዓት ሆኗል። የኢትዮጵያ ቴሌቪዥን ነው። ለ2 ሰዓታት ያህል ቆይታ የሚያደርገው ዜና ኢትዮጵያም አሁን ተጀምሯል። አብራችሁን ስለምትቆዩ አስቀድመን እናመሰግናለን። የ6 ሰዓት አበይት ጉዳዮቻችንን እንጠቁማችሁ። ሴቶች የመምረጥና የመመረጥ ህገ መንግስታዊ መብታቸውን በመጠቀም ሰላማዊ ምርጫ እንዲካሄድ ሚናቸውን እንዲወጡ ጥሪ ቀረበ። ኢትዮጵያ የአየር ንብረት ለውጥን በሚቋቋም ስማርት የግብርና ትግበራ ተጨባጭ ለውጥ ማምጣቷ ተገለጸ። አድዋ የኢትዮጵያን የዲፕሎማሲ ታሪክ የሉዓላዊነት የጽናትና የጥቁር ህዝቦች ኩራት ተምሳሌት እንዲሆን አድርጎታል የሚሉት አበይት ጉዳዮቻችን ናቸው። እነዚህንና ሌሎች ጉዳዮችን የዳሰስን በዜና ኢትዮጵያ በያላችሁበት ቆይታ እናደርጋለን። ከዋናው ስቱዲዮ እንሻገራለን። ተመልካቾቻችን የተለያዩ ሁነቶችን ባልደረቦቼ የተከታተሉ ነው የሚገኙት። በቆይታችን ባሉበት ቦታ ተጨማሪ መረጃዎችን ያጋሩናል። ሙሉ ግርማይን እናገኘዋለን። አስቀድመን በምስራቅና በደቡብ አፍሪካ ሀገራት የአየር ንብረትን የሚቋቋም ዘመናዊ ግብርናን ለማስፋፋት ያለመ መድረክ በዚህ በአዲስ አበባ እየተካሄደ ነው የሚገኘው። ይህንኑ መድረክ ታድሟል። ምን ጉዳዮች ተነሱበት ስንል ስናገኘው እንጠይቀዋለን። ሌላኛው ባልደረባችን ደግሞ ፍሬህይወት ረታናት፣ እሷም ትቀላቀለናለች። በቆይታችን የሰላም ሚኒስቴር ከተለያዩ አደረጃጀቶች ጋር በመተባበር በሴቶች ተሳትፎ ላይ ያተኮረ የምክክር መድረክ የማጠቃለያ ቆይታ አድርጓል በዛሬው ዕለት። ይህንኑ ስትከታተል ቆይታለች። ተጨማሪ መረጃዎችን የምታጋራ ነው የሚሆነው። አብራችሁን ቆዩ። ከም ዝፍለጥ ህወሓት ናብ መሬት ክወርድ ብዘይክእል ብሉይ ክለሳ ሓሳብ ዝተኣሰረ ውድብ እዩ። ሕጂ ፀገም ኮይኑ ዘሎ ኣብ ከባቢ ወልቃይት ዝተፈናቀሉ ዝምልከት እዩ። ኩናት ምድላው እናገበረ እዩ ይዝብሃል ወረታት ኣሎ። ህዝቢ ትግራይ ሰላምን ልማትን ይግብኦ፣ ሰላምን ልማትን ይፈቱ፣ ሰላምን ልማትን ተቃሊሱ እዩ ዘሎ። በአንጻሩ ዳግም ውግእን እንወትን ኣይግብኦን ዝብል ጽኑዕ እምነት ያለኒ። እቲ ጥሩ ፋይሊ ከም እብድ ከልቢ ምስ መንሰይ ትግራይ፣ ምስ አባላት ጸጥታ ትግራይ፣ ምስ ምሁራት ዲያስፖራ፣ ምስ መላህ ትግራይ ኣብ ከቢድ ቅርህነታት እዩ። መንግስቲ ሻዕብያ ዘለዎ መርገጺ እንታይ ይመስል? ሻዕብያ ስልጣን ክህዝ ከሎ ዳርጋ ልዕሊ 300 ፋብሪካታት ኣብ ኤርትራ ነይረን። ሎሚ ዳርጋ ኩለን ዓንየን። ሓንቲ ዩኒቨርሲቲ ነይራ ኣስመራ ዩኒቨርሲቲ ትበሃል፣ ንሳ እውን ተኣፅያ እያ። ኢትዮጵያ የአየር ንብረት ለውጥን በሚቋቋም ስማርት የግብርና ትግበራ ተጨባጭ ለውጥ ማምጣቷ ተገለጸ። በምስራቅና በደቡብ አፍሪካ ሀገራት የአየር ንብረትን የሚቋቋም ዘመናዊ ግብርናን ለማስፋፋት ያለመ መድረክ በአዲስ አበባ እየተካሄደ ይገኛል። ይህንኑ መድረክ የተከታተለ የሚገኘው ባልደረባችን ሙሉ ግርማይ ተጨማሪ ሀሳቦችን ሊያጋራን በቀጥታ መስመራችን ላይ ይገኛል። ሙሉ እንዴት ውለሃል? አንተ አሁን እየታደምክበት ባለው መድረክ ላይ ምንን መሰረት ያደረጉ ሀሳቦች ናቸው የተነሱት? በተለይ የኢትዮጵያ ተሞክሮ በምን መልኩ ነው የቀረበው? መልካም መታሰቢያ እንግዲህ በዛሬው ዕለት እየተካሄደ የሚገኘው ፕሮግራም የአየር ንብረት መቋቋም ጋር ተያይዞ ስማርት የግብርና ቴክኖሎጂዎችን በዚህ በምስራቅ አፍሪካና በደቡብ አፍሪካ በሚገኙ ሀገራት ላይ ለማስፋፋት ያለመ መድረክ ነው እየተካሄደ የሚገኘው። እንደሚታወቀው ከዚህ ከ4 ዓመት በፊት የምግብ ስርዓትን የማጠናከሪያ ፕሮግራም በዓለም ባንክ የሚደገፍ ፕሮግራም መጀመሩ ይታወቃልና አንዱ ከሚተገበርባቸው ሀገራት መካከል ኢትዮጵያም ተጠቃሽ ናት። በዛሬው ዕለት እየተካሄደ የሚገኘው ፕሮግራም የዓለም ባንክና እንዲሁም ደግሞ ኢጋድ ጋር በመተባበር ነው ይህንኑ ፕሮግራም ከማስፋፋት አንጻር እየተካሄደ የሚገኘው። እንደሚታወቀው እንግዲህ አጠቃላይ ባለው ሂደት ውስጥ በግብርናው ተጽዕኖ ከሚያደርጉት አንደኛው የአየር ንብረት ለውጥ ነው። በዚህ በምስራቅ አፍሪካና በአፍሪካ ቀንድ አካባቢ ያለው የአየር ንብረት ለውጥ ከጊዜ ወደ ጊዜ እጅጉን የበረታ መሆኑና ተለዋዋጭነቱን በየጊዜው እየጨመረ የመጣና በተለይም ደግሞ ከድርቅ ጋር ተያይዞ ተጽዕኖውን እያሳደረ ነው የሚገኘው በግብርናው ዘርፍና በምግብ ስርዓቱ ላይ ነው። ኢትዮጵያም የዚሁ ተጋላጭ መሆኗ ይታወቃልና ይህንን ከመክታት አንጻር
ይህ ፕሮግራም በዋናነት የአየር ንብረት ለውጥን የሚቋቋም ስማርት የግብርና አሰራርን በመተግበር ረገድ የራሱን የሆነ አስተዋጽኦ እያደረገ ነው የሚገኘው። እንግዲህ እንደሚታወቀው ኢትዮጵያ ከግብርና ጋር ተያይዞ ስማርት የግብርና የአየር ንብረት ለውጥን የሚቋቋም ከመተግበር አንጻር ተጨባጭ ለውጥ እያመጣች መሆኑ ነው በመድረኩ የተነሳው። ይህም ደግሞ በዋናነት ኢትዮጵያ ምርትና ምርታማነትን ከማሳደግ አንጻር በተለይም ቴክኖሎጂን ከመጠቀም የማዳበሪያ የምርጥ ዘሮችንም ከመጠቀምና ሌሎች ደግሞ ወጣትና ሴቶችን በዚህ ስማርት ቴክኖሎጂ በማሳተፍም ሚናቸው የላቀ የሆነ ስለመምጣቱ የተገለጸው። ሌላኛው ደግሞ የዲጂታል ዘርፉ አንዱ ተጠቃሽ ነው። በዲጂታል ዘርፍ አጠቃላይ ከዲጂታል ማማከርም ጋር ተያይዞ አርሶ አደሩና አርብቶ አደርን ተደራሽ ከማድረግ አንጻር አንዱ የተሰራው ስራ ስለመሆኑ የሚገለጸው። በአጠቃላይ እንግዲህ ከግብርና ዘርፍ ጋር ተያይዞ ኢትዮጵያ በዚሁ በምስራቅ አፍሪካም ሆነ ለሌሎችም አፍሪካ ተምሳሌት የሚሆን ስራ እያከናወነች ስለመሆኑ ነው በመድረኩም የተገለጸው። ይህ ማለት አጠቃላይ ያለውን ፕሮግራም FSRP የሚባለው የምግብ ስርዓትን ማጠናከሪያ ፕሮግራሙ አጠቃላይ ያለው ሂደቱን ስንመለከት የገበያ ትስስርን ማጠናከር፣ ምርትና ምርታማነትን ማሳደግ፣ የተፈጥሮ እንክብካቤን ማሳደግና ሌላኛው ደግሞ አጠቃላይ ከወጣቶችና ሴቶችንም በዚሁ አግሮ ቢዝነስ ላይ ማሳተፍን የሚጨምር ነው። ይህ እንግዲህ በቀጣይነት ለ7 ዓመታት እየተገበረ የሚዘልቀው በዓለም ባንክ ድጋፍ የሚደረገው ፕሮግራም የኢትዮጵያን አጠቃላይ የግብርና ዘርፉን ከማሳደግ አንጻር የራሱ የሆነ አሻራ እንደሚያሳድርም ነው የተገለጸው። ሁሉ ስለ መረጃዎቹ እናመሰግናለን። መልካም ጊዜ። ዘገባዎቻችን ይቀጥላሉ። ኢትዮጵያ የአየር ንብረት ለውጥን ለመከላከል ከዘላቂ ልማትና ከኢኮኖሚ እድገቷ ጋር የተጣጣሙ የአካባቢ ጥበቃ እርምጃዎችን እየወሰደች ነው። ኢትዮጵያ በአረንጓዴ አሻራ መርሃ ግብር ባስመዘገበችው ውጤትና የአካባቢ ጥበቃን ከልማት እቅዷ ጋር በማስተሳሰሯ በዓለም አቀፍ ደረጃ አድናቆትን ከማትረፍ ባለፈ ትልልቅ መድረኮችን እንድታስተናግድ እድልንም አግኝታለች። ሰናይት ብርሃኔ። ኢትዮጵያ የአየር ንብረት ለውጥን ለመከላከል በምታደርገው ጉዞ ከአፍሪካ አህጉር አልፎ በዓለም አቀፍ ደረጃ እውቅናን እያስገኘላት ነው። የኢኮኖሚ እድገትን ከአካባቢ ጥበቃ ጋር በማስተሳሰር እየሰራች ትገኛለች። በ7 ዓመታት ውስጥ በአረንጓዴ አሻራ የተተከሉ ከ48 ቢሊዮን በላይ ችግኞች፣ ታዳሽ ኃይልን የሚያመነጨው የታላቁ ኢትዮጵያ ህዳሴ ግድብ መጠናቀቅ እንዲሁም ሌሎች የልማት ስራዎች ለአረንጓዴ ልማት የሰጠችውን ትኩረት የሚመሰክሩ ናቸው። በዚህም ከቅርብ ጊዜ ወዲህ በርካታ ስብሰባዎችና ጉባኤዎችን ለማስተናገድ መልካም አጋጣሚን ፈጥሮላታል። ሰሞኑን እየተካሄደ ያለው የምስራቅ አፍሪካ ሀገራት የአየር ንብረት ለውጥና የአካባቢ ጥበቃ ፈንድ መድረክም አንዱ ነው። እንደ ሀገር የአረንጓዴ ልማትን ለመገንባት በቅድ የያዝነውን ነገር ለማሳካት የሚያስችል ቁርጠኛ እና ያ ቁርጠኝነት ደግሞ ወደ ተግባር ተቀይሮ መሬት ላይ ለውጥ እያመጣ በመሆኑ ለዛ እውቅና እየተሰጠ ያለ በመሆኑ በሱም አማካይነት ያው እንደምታውቁት የ2027 የኮፕ 32ን 27 እንደዚሁ ደግሞ የፒ4ጂ የምንለው ፓርትነርሺፕ ፎር ግሪን ግሮዝ ኤንድ ግሎባል ጎል 2030 እንደዚሁ ዓለም አቀፍ ሰሚት አለ። ይሄ ዛሬ የምታዩት የኢስት አፍሪካ በጣም ትልቅ መድረክ ነው። እነዚህ ነገሮች የበለጠ ኢትዮጵያም ልምዷን እንድታሳይ ያላትን አቅም እንድታሳይ አንደን የሰራችውን ስራ ደግሞ የበለጠ እውቅና እንዲያገኙ የሚያስችሉ መድረኮች ናቸው። እነዚህ መድረኮች ወደፊት አጠናክረን እንቀጥላለን። ኢትዮጵያ ከዓለም አቀፉ የአካባቢ ጥበቃና ፈንድ ጄፍ ከፍተኛ ድጋፍ ከሚያገኙ ሀገራት መካከል ስትሆን በአሁኑ ወቅትም በተለያዩ ፕሮጀክቶች ላይ ያተኮረ የገንዘብ ድጋፍ እየተደረገላት ይገኛል። ጄፍ ኢትዮጵያንም ላለፉት 35 ዓመታት ድጋፍ አድርጓል። በዚህ ባለፉት 35 ዓመታት ከ32 ያላነሱ ፕሮጀክቶች ኢምፕሊመንት ተደርገዋል። በተለይ አሁን ደግሞ በቅርብ ዓመታት እና አሁን አክቲቭ ፕሮጀክቶች እንደ ኢትዮጵያ 22 አክቲቭ ፕሮጀክቶች አሉ። ከ136 ሚሊዮን ዶላር በላይ ፋይናንስ ያላቸው ብዝሃ ሕይወት ጥበቃ ላይ በመሬት መራቆትና መሸርሸር ጋር በተያያዘ መንገድ ያሉ ጉዳዮችና የአየር ንብረት በመከላከል ረገድ ልዩ ልዩ ፕሮጀክቶች ተቀርጸው እነዛ ፕሮጀክቶች የጄፍ ፋይናንስ አድርጓቸው በዛ አማካይነት እየተገበሩ ያለውና የተጀመረውን የአካባቢ መራቆትን የመከላከል የአየር ንብረት ጉዳትን የመቀነስ ስራዎች እየተሰሩ ነው ያለው። የዓለም አቀፉ የአካባቢ ጥበቃ ፈንድ በአፍሪካ ለአየር ንብረት ለውጥ መቋቋሚያ የሚውል ድጋፍን እያደረገ ነው። አፍሪካ የተደቀነባትን ችግር ለመከላከል በኢኮኖሚ ሽግግርና በዝቅተኛ የካርቦን ልቀት ላይ ትኩረት በማድረግም እየሰራ መሆኑ ተጠቁሟል። የአየር ንብረት ለውጥ ለአፍሪካ ትልቁ ፈተና ነው።
የዓለም አቀፉ የአካባቢ ጥበቃ ፈንድ ደግሞ አፍሪካ ችግሩን እንድትቋቋም ድጋፍ ያደርጋል። ድጋፉ የኢኮኖሚ ሽግግርን ለማፋጠንና ዝቅተኛ የካርቦን ልቀት ስርዓትን ለመገንባት የሚውል ነው። የዓለም አቀፉ የአካባቢ ጥበቃ ፈንድ በአፍሪካ በአካባቢ ጥበቃና ልማት ስራዎች ላይ ትኩረት ሰጥቶ እየሰራ ነው። በአሁኑ ሰዓት እንኳን ከ2000 በላይ ፕሮጀክቶችን እየደገፈ ነው። ለአብነትም በኢትዮጵያ ያሉ 22 ፕሮጀክቶች በስራ ላይ ይገኛሉ። በብዝሃ ሕይወት ጥበቃ በአየር ንብረት ለውጥ መቋቋሚያና የገንዘብ ድልድል ዙሪያ ውይይት የሚደረግበትና በምስራቅ አፍሪካ የሚገኙ ሀገራትና የዓለም አቀፍ የአየር ንብረት ጥበቃ የቴክኒክ ባለሙያዎችና አመራሮች የሚሳተፉበት መድረክ በአዲስ አበባ እየተካሄደ ነው። ኢትዮጵያችን በቴክኖሎጂ የታገዙ የነገ መፍትሄዎችን ትሻለች። እርስዎ ሶፍትዌር አልሚ ኖት ወይስ የሃርድዌር ኢንጂነር ወይንስ ደግሞ የመረጃ ሳይንቲስት? በኤአይ፣ በፋይናንስ፣ በጤና ወይስ በግብርና በየትኞቹ ዘርፎች ለሀገራዊ ችግሮች የዲጂታል መፍትሄን አስበዋል? የኢትዮጵያ ብሮድካስቲንግ ኮርፖሬሽን የፈጠራ ሐሳቦ ወደ ስኬታማ ቢዝነስ የሚቀየርበትን ታላቅ መድረክ አዘጋጅቷል። ከባለ ሀብቶችና ከአጋር ተቋማት ጋር እናገናኘዎታለን። የቴክኖሎጂ ሐሳቦትን እንሸልማለን። ዕድሜው ከ15 ዓመት በላይ ከሆነ በግል ወይም በቡድን በመሆን አሁኑኑ ይመዝገቡ። ሀገራዊ ችግሮችን በቴክኖሎጂ ይፍቱ። እርሶም የዓመቱ ቴክኖሎጂስት ይሆኑ። የኢቢሲ የቴክኖሎጂ ስታርታፕ የፈጠራ ውድድር ለኢትዮጵያ የፈጠራ ስነ ምህዳር በር ከፋች። ማሳሰቢያ፣ ተሳታፊዎች በግል ወይም ከ3 እስከ 6 አባላት ባለው ቡድን መቅረብ ይችላሉ። በዋናነት ሶፍትዌር ላይ ያተኮሩ እንደ ኤአይ፣ አይኦቲ እና ኢኮሜርስ ያሉ የዲጂታል ቴክኖሎጂዎችን ለውድድር ይዞ መቅረብ ይቻላል። ምዝገባው ለዚሁ ተብሎ በተዘጋጀው ethiostartupebc.org.ኢቲ ላይ መመዝገብ ይችላሉ። ያለን ቦታ ውስን በመሆኑ ቀድመው አሁኑኑ ይመዝገቡ። ኢትዮ ስታርታፕ። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። 130ኛው የአድዋ ድል በዓል በትላንትናው ዕለት በደማቅ ሁኔታ ተከብሯል። ይህንኑ መነሻ ወዳደረጉ ዘገባዎቻችን ደግሞ እንሻገራለን። አድዋ የኢትዮጵያን የዲፕሎማሲ ታሪክ፣ የሉዓላዊነት፣ የጽናት እንዲሁም ደግሞ የጥቁር ሕዝቦች ኩራት ተምሳሌት እንዲሆን አድርጎታል። የኢትዮጵያ ዲፕሎማሲ ከአድዋ የወረሰውን የነጻነትና የክብር አርማነት አሁን ካለው የብሪክስ አባልነት ጋር በማቀናጀት አዲስ የታሪክ ምዕራፍ እየጻፈም ይገኛል። አዝመራው ሞሴ የኢትዮጵያ የዲፕሎማሲ ታሪክ የሉዓላዊነት፣ የጽናትና የጥቁር ሕዝቦች ኩራት ተምሳሌት ነው። ይህ ጉዞ በዋናነት የሚመነጨው ከ130 ዓመት በፊት በአድዋ ተራሮች ከተመዘገበው ደማቅ ድል ነው። አድዋ የጦር ሜዳ ድል ብቻ ሳይሆን ኢትዮጵያ በዓለም አቀፍ መድረክ ያላትን ዲፕሎማሲያዊ ተሰሚነት የለወጠ ታላቅ ክስተት ነው። ከድሉ ማግስት ጀምሮ ታላላቅ የአውሮፓ ሀያላን ሀገራት ኢትዮጵያን እንደ እኩል ሉዓላዊት ሀገር እውቅና በመስጠት በየተራ አዲስ አበባ ላይ ኤምባሲዎቻቸውን እንዲከፍቱ አድዋ አስገድዷቸዋል። ይህ የአድዋ ድል መንፈስ በ20ኛው ክፍለ ዘመን አጋማሽ ላይ ወደ ላቀ ዓለም አቀፋዊ ሚና ተሸጋግሯል። ኢትዮጵያ በተባበሩት መንግስታት ድርጅት አባል በመሆን የመጀመሪያዋ አፍሪካዊት ሀገር እንድትሆን አድዋ አስገድዷል። በኋላም ለአፍሪካ አንድነት ድርጅት መመስረት ዋነኛዋ መሪ እንድትሆን መንገዱን አድዋ ጠርጓል። እናም የአድዋ ድል የዓለም ዲፕሎማሲ በየበላይና በየበታች በአሸናፊና ተሸናፊ ላይ ከመመስረት ወጥቶ ሁሉንም አሸናፊ ወደሚያደርግና የጋራ ተጠቃሚነት ላይ እንዲያጠነጥን ትልቅ ሚና ተጫውቷል። አሁን ኢትዮጵያ እየተከተለችው ያለው ሁሉን አሸናፊ የሚያደርገው ዲፕሎማሲ ምንጩ አድዋ ነው። ለአፍሪካም የተረፈ ጸጋ። ራሳችን አስበን አይ እናንተ የበላይ አይደላችሁም፣ እኛም የበታች አይደለንም፣ ሰው እኩል ነው የሚለውን መንፈስ የሚለውን እሴት እንደገና በዓለም ላይ እንዲሰፍን ያደረገ ትልቅ ድል ነው። አፍሪካን ሊበሬሽን፣ ናሽናል ሊበሬሽን ሙቭመንት፣ እነዚህ ሁሉ ኢትዮጵያን እንደ ተምሳሌት እየወሰዱ ሰንደቅ ዓላማዋንም እንደ አርማቸው እያደረጉ የአርነት እንቅስቃሴያቸውን ቀጠሉ።
ከአድዋ የተቀዳው የኢትዮጵያ ዲፕሎማሲ ሌላው ደማቅ ገጽታ የዓለምን ሰላም በማስከበር ረገድ ኢትዮጵያ ያላት ተሳትፎ ነው። ከ1950ዎቹ የኮሪያ ዘማቾች ጀምሮ በኮንጎ፣ በሩዋንዳ፣ በብሩንዲ፣ በላይቤሪያ፣ በሱዳንና በሶማሊያ ኢትዮጵያ ያሰማራቻቸው የሰላም አስከባሪ ኃይሎች ሀገሪቱ ለዓለም አቀፉ ደህንነት ያላትን ቁርጠኝነት አሳይቷል። ይህም ኢትዮጵያ በዓለም አቀፍ መድረክ የታማኝ አደራዳሪነትና የሰላም ዘብ ስም እንድታገኝ አድርጓታል። ኮሪያ ዘመቻ ጀምሮ እስከ ቅርብ ሶማሊያ፣ ኮሪያ ላይ አሜሪካ ፍላጎት ነበራት። ያንን ብቻቸው ማድረግ አይችሉም፣ ኢትዮጵያ አደረገች። በተመሳሳይ በቴሮሪዝም ጊዜ ሶማሊያ ከዓለም ቁጥጥር ውጭ ሆና የአሜሪካ ወታደር ገብቶ የአሜሪካ ትላልቅ መሳሪያ ገብቶ አውሮፕላን ገብቶ ሶማሊያ መረጋጋት አልቻለም። የኢትዮጵያ ወታደር ገብቶ ነው ያረጋጋው። ስለዚህ የኢትዮጵያ ወታደራዊና የደህንነት ልምድ ሌቨሬጅ ነው። ከዓለም ብዙ ነገር ማምጣት ይችላል። ዛሬ ይሄው ዲፕሎማሲያዊ ልዕልና መልኩን ቀይሮ ወደ አዲስ የጂኦፖለቲካ ምዕራፍ ተሸጋግሯል። ኢትዮጵያ በቅርቡ የብሪክስ አባል መሆኗ ሀገሪቱ በዓለም አቀፉ የኃይል አሰላለፍ ውስጥ ያላትን ስልታዊ አስፈላጊነት ዳግም ያረጋገጠ ሁነት ነው። ከዚህ በተጨማሪም ኢትዮጵያ በምስራቅ አፍሪካ ቀጠና ያላት ተጽዕኖ ወደ ኢኮኖሚያዊ ትስስር እያደገ ነው። የታላቁ የኢትዮጵያ ህዳሴ ግድብ ግንባታና የባህር በር አማራጮችን ለማስፋት የሚደረጉ ጥረቶች ሀገሪቱ በቀጠናው ያላትን የኢኮኖሚ ሞተርነት ሚና የሚያጠናክሩ ናቸው። ምንም እንኳን ረዥም እጆች ቀጠናዊ ውጥረቶችን ቢፈጥሩም የኢትዮጵያ ዲፕሎማሲያዊ አካሄድ ግን የጋራ ተጠቃሚነትንና የባለብዙ ወገን ትብብርን ማዕከል አድርጎ ቀጥሏል። አሁን ላይ ባለን ኢትዮጵያ ባላት የፖሊሲ አቋም ዓለም ራሱ የገለልተኛነት አካሄዳችንን እየተረዳም የተቀበለም ይመስለኛል። ታትስ ዋይ ከምስራቁም ከምዕራቡም ካደጉም እያደጉ ካሉም ጋር የመሄድ የመስራት እድላችን አሁን የበለጠ እያደገ እየሰፋ የመጣበት ሁኔታ አለ። ይሄ እንግዲህ ባለፉት ዓመታት ያሳየ ነው የፖሊሲ አቋም ውጤት ነው ብዬ ወስዳለሁ። በአጠቃላይ የኢትዮጵያ ዲፕሎማሲ ከአድዋ የወረሰውን የነፃነትና የክብር አርማነት ከሰላም አስከባሪነት ሚናዋና አሁን ካለው የብሪክስ አባልነት ጋር በማቀናጀት አዲስ የታሪክ ምዕራፍ እየጻፈ ይገኛል። የጉዞ ኢትዮጵያ በአህጉሪቱና በዓለም አቀፍ መድረክ ያላትን የጥቁር ሕዝቦች ተስፋ የመሆን ሚናዋን ወደ ተጨባጭ ፖለቲካዊና ኢኮኖሚያዊ በላይነት ለመቀየር የሚደረግ ጥረት ማሳያ ተደርጎ ይወሰዳል። አድዋ ኢትዮጵያውያን ለጥቁሮችና ጭቁን ሕዝቦች አሸናፊነትን በተግባር ያስተማሩበት ድል መሆኑን ምሁራን ተናገሩ። ድሉ የካቲት የጥቁሮች የነጻነት ወር ለመሆኑም ታሪካዊ መሰረት የጣለ ሆኗል። ሰይፉ ገብረ ጻድቅ አድዋ በፍትሐዊ ጦርነት ወራሪን በማሸነፍ ሉዓላዊነትን ማስከበር ብቻ ሳይሆን በቅኝ ግዛት ለባርነት የዳረጓቸውን ድል መንሳት እንደሚቻል ኢትዮጵያውያን ለጥቁሮችና ጭቁን ሕዝቦች በተግባር ያስተማሩበት አኩሪ ድል ነው። ኢትዮጵያን አብነት ያደረጉት ጥቁሮችና ጭቁኖችም ተጋድሏቸውን በማጠናከር ወደ ነጻነት የሚወስደውን ጉዞ ጀመሩ። አድዋ እንግዲህ የካቲት 23 ዝም ብሎ አንድ ድል የተገኘበት ሳይሆን የዓለም ታሪክን ከቀየሩ ክስተቶች ብዙ እንደውም የታሪክ ሊቃውንት አድዋ ቼንጅድ ዘ ኮርስ ኦፍ ወርልድ ሂስትሪ ብለው ነው የሚያምኑት ማለት ነው። እና በዛ ደረጃ የተከናወነ ነው አድዋ ማለት ነው እንጂ ለእኛ ነጻነታችን ሉዓላዊነታችን ብለን ብቻ የምናልፈው አይደለም። ያ በመሆኑም ነው እንግዲህ በአፍሪካ አህጉር የሚገኙ ወንድሞቻችንም በካሪቢያንም እና ሌላው አካባቢ የሚገኙ ጥቁር ወንድሞቻችን አድዋንም አብረው የሚዘክሩበት የሚያስታውሱበት that because of Ethiopia's Adwa celebration, Adwa victory, they were able to lead the pathway to the independence of all the African countries. በኢትዮጵያ የአድዋ ድል ተነሳስተው ሁሉም አፍሪካውያን ወደ ነጻነት አምርተዋል። የአፄ ኃይለ ሥላሴን ጥረት ተከትሎም ነጻ የወጡ የአፍሪካ ሀገራት የአፍሪካን አንድነት በዚህ የመሰረቱት። ይህ አንጸባራቂ ድል በዕለተ 23 የተመዘገበውም በወርሃ የካቲት ነበር። የፓን አፍሪካኒዝም እንቅስቃሴ ምስረታም ሆነ በአሜሪካና ካናዳ የካቲት የጥቁሮች ታሪካዊ ወር በሚል ለመከበሩ ዋነኛው አመክንዮም የዓለምን ታሪክ የቀየረው ክስተት የአድዋው ድል ነው። ፌብሩዋሪ የካቲት ወር ብላክ ሂስትሪ መንዝ ተብሎ የሚዘከረውና
በተለያየ መንገድ የጥቁሮች አስተዋጽኦ የጥቁሮች የነጻነት ተጋድሎ ለአርነት ያደረጉት አስተዋጽኦ በተለያየ መንገድ የሚዘከረው ማለት ነው። ከአድዋ ጋር ዞሮ መሰረት አለው። የብላክ ሂስትሪ መንዝ እንደተባለ ሁሉ በአሜሪካን እና በሌላው በካሪቢያን እኛም ሀገር የካቲትን አጠቃላይ ለሉዓላዊነት ለተከፈለው መስዋዕትነት በየዘመናቱ እሱን የምናስብበት አድርገን ብንዘክር መልካም ይሆናል። ለጥቁሮችና ጭቁኖች ኩራት የሆነው የዛሬ 130 ዓመት የተጻፈው የድል ታሪክ ከዘመን ዘመን በመሸጋገር ዛሬ ላይ ደርሷል። የዛሬው ትውልድም ከዚህ ድል ብዙ የሚማራቸው ቁም ነገሮች አሉ። ከአድዋ መማር የምንችለው አድዋ ዘ ናይትሜር ፎር ኮሎናይዘርስ ለቅኝ ግዛቶች ቅዠት የሆነች አገር ብለው ራሳቸው የሚያስተምሩ ዘ ኦንሊ ካንትሪ ኔቨር ቢን ኮሎናይዝድ በዓለም ላይ ቅኝ ያልተገዛች ብቸኛው አገር ኢትዮጵያ የተባለችው ምንድነው? እንዲህ ሊያስብላት በመርዝ ጭስ ከላይ ከመሬት መሳሪያ እንዳንገዛ ማዕቀብ ተጥሎብን በባዶ እጅ ተስፋ ሳንቆርጥ ያሸነፍነው ምንድነው? ከዚያ ምን እንማራለን? አድዋ እንዴት ነው እዚህ ደረጃ ደርሶ እስከ ዛሬ የትናየት በጥንካሬው ለቅኝ ላለመገዛት ለምንድን ነው የሆነው? እንዴት ነው ይሄን ድል ሊያገኙት የሚችለውን የቻሉት ብለን እያንዳንዳችን ራሳችን ብንጠይቅ መልሱ ግልጽ ነው። አንድ በመሆን በመፋቀር በመዋደድ ነው። በሕይወትና በአካል መስዋዕትነት በደም የተጻፈው ደማቅ ታሪክ የተቀናጀ የጦር ጥበብ ውጤት ነው። ዘገባዎቻችን አሁንም እንደቀጠሉ ናቸው። ወጣቱ ትውልድ የጥቁር ሕዝቦች የነጻነት ተምሳሌት የሆነውን የአድዋ ድል በዓልን ሲያከብር የሀገርን ሉዓላዊነትና ብሔራዊ ጥቅም በማስጠበቅ ሊሆን እንደሚገባ የአማራ ክልል ወጣቶች ተናገሩ። አስተያየቶቻቸውን ተስፋውን ደስታ አድርሰውናል፣ እንደሚከተለው ይቀርባል። አድዋ ማለት የአንድነት፣ የአብሮነት፣ የመተሳሰብ፣ የጀግንነት ተምሳሌት ነው። አድዋ ከጥቁር አፍሪካ ለኢትዮጵያ ሳይሆን የጥቁር አፍሪካ ተምሳሌት የሆነ አንድነታችንን ኃይላችንን እና ኢትዮጵያ እንደ ታሪክም በቅኝ ግዛት ያልተያዘችበት ብቸኛው ሀገር እንድትሆን ያደረገ የቤተሰቦቻችንና አባቶቻችን ጀግንነት፣ አንድነት ተምሳሌት የታየበት ነውና በዚህ መንገድ ነው የሚገልጸው አድዋ። አድዋ የአባቶቻችን ጽናት፣ አርበኝነት፣ አንድነት፣ ህብረት ብሎም የሀገር ፍቅርን የምንማርበት ከዛም በላይ የጽናት ምልክታችን እንደመሆኑ መጠን ዛሬም ላይ ይሄ ትውልድ አንድነታችንን ከማጠናከር ወንድማማችነትን፣ እህትማማችነትን እንደ ሀገር ከመገንባት ገዢ ትርክቶችን ከመገንባት አኳያ እዚህ ትውልድ ላይ ብዙ ኃላፊነት አለበት። እዚህ ወጣት ላይ ብዙ ኃላፊነት አለበት። ትናንትና ሲከፋፍለን የነበረውን አስተሳሰቦች፣ ሲከፋፍለን የነበሩትን ትርክቶች ዛሬ ላይ ወደ ኋላ ጥለን በገዢ ትርክቶች ላይ መግባባት ላይ መድረስ የዚህ ትውልድ ትልቁ ኃላፊነት ነው። አድዋ በእኔ አገላለጽ እንግዲህ ወደ ኋላ መለስ ብለን ራሳችንን የምንመለከትበት ትናንት አባት አያቶቻችን ለዛሬው ትውልድ ሀገርን እንዴት ማስቀጠል እንደቻሉ ከዚህ ከአድዋ መማር ያለበት አንደኛ የብሔራዊ ጥቅሙን ማስከበር፣ የጋራ ጥቅሞችን ማስከበር፣ ኢትዮጵያ እንደ ሀገር እንድትቀጥል የጎጥ የብሔርተኝነትን እይታና አመለካከት ትቶ በጋራ በኢትዮጵያ ሉዓላዊነት ላይ ባንድ መክሮና ባንድ ሰርቶ ሀገርን ወደፊት ማሻገር እንደ ህዳሴ ግድቡ እንደ ሌላም ነገር እንደዚህ አንድ በሚያደርጉን ብሔራዊ አንድነታችን ላይ ተደጋግፈና ተቃቅፈን ሀገርን ወደፊት ማሻገርና ወደፊትም ሀገራችን አንድ ለሚያደርጉ ነገሮች ላይ በደንብ አድርጎ መስራትና ወደፊት ሀገራችንን ማሻገር ነው። ነገሮችን ሰክነን ተረድተን አንብበን አገናዝበን የምንሄድበት ነገር ብዙ ነገር ክፍተት አለና ያንን ክፍተታችንን በመሙላት ለጋራ የሆኑ ነገሮች ላይ በጋራ መስራት ያስፈልጋል። ወጣቱ ትውልድ ለሰላም ዘብ መቆም አለበት። ሁለተኛ ለስራ መነሳሳት፣ ሶስተኛ ለሀገሪቱ የሚያስፈልገውን ልክ እንደ አባቶቻችን ከአባቶቻችን ተምሮ ለመጪው ትውልድ የስራ መንፈስን የሰላም አርያን ማስፈን አለበት ብዬ አስባለሁ።
ከዜና ኢትዮጵያ ጋር ናችሁ። ወደ ሌሎች ዘገባዎቻችን ደግሞ እንሻገራለን። ሴቶች የመምረጥና የመመረጥ ህገ መንግስታዊ መብታቸውን በመጠቀም ሰላማዊ ምርጫ እንዲካሄድ ሚናቸውን ሊወጡ ይገባል ሲሉ በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ማስተባበሪያ ማዕከል ኃላፊ አደም ፋራ ተናገሩ። መንግስት የሴቶችን ፖለቲካዊ ተሳትፎ፣ ኢኮኖሚያዊ ነጻነትና ማህበራዊ ፍትህ ለማረጋገጥ በርካታ ስራዎችን ሰርቷል ያሉት አቶ አደም ፋራ ቀሪ የቤት ስራዎች ላይም በትኩረት እንደሚሰራ ጠቁመዋል። የሰላም ሚኒስቴር ከተለያዩ የሴቶች አደረጃጀቶች ጋር በመተባበር በሴቶች ተሳትፎ የጸናችና የበለጸገች ኢትዮጵያ በሚል መሪ ሀሳብ በአገር አቀፍ ደረጃ ሲካሄድ የነበረው የምክክር መድረክ ማጠቃለያ መርሃ ግብር ተከናውኗል። ይህንን ሁነት እየተከታተለች የቆየችው ባልደረባችን ፍሬዎት ረታ ተጨማሪ መረጃዎችን ልታጋራን በቀጥታ መስመራችን ላይ ትገኛለች። ፍሬዎት እንዴት ውለሻል? ለአንድ ወር በተካሄደው የውይይት መድረክ ምን ተግባራት ናቸው የተከናወኑት? በዛሬው የማጠቃለያ መድረክ ላይ የተነሱ ሀሳቦች ምንድን ናቸው? አመሰግናለሁ መታሰቢያ። እንዴት ውለሻል? እንግዲህ በመድረኩ በዋናነት 3 ጉዳዮች ላይ ያጠነጥናል። ይህም ሰላም፣ ሴቶችና ምርጫ ላይ ነው። ይሄ ምርጫ እንግዲህ በቀጣይ የምናደርገው ምርጫ አለ። ይህ ምርጫ ሰላማዊ ምርጫ እንዲሆን የሴቶች ሚና ከፍተኛ መሆኑ ተነስቷል። በዚህም ላይ የሴቶችን ሁለንተናዊ ተጠቃሚነት ለማረጋገጥ ከለውጡ ማግስት ጀምሮ እንግዲህ መንግስት በርካታ ስራዎችን እያከናወነ ስለመሆኑ በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ማስተባበሪያ ማዕከል ዋና ኃላፊ የሆኑት አደም ፋራ ገልጸዋል። ከፖለቲካው ዘርፍ የምንመለከት ከሆነ የሴቶችን ተጠቃሚነት ለማረጋገጥ በፖለቲካው ዘርፍ የካቢኔ አባላቱን 50% የሚሆኑትን ሴቶች በማድረግ ወሳኝ በሆኑ ሀገራዊ ጉዳዮች ላይ እንዲሁም ደግሞ ተቋማት ላይ ውሳኔ ሰጪነትና በአመራርነት ላይ ሴቶች እንዲሳተፉ ማድረግ ስለመቻሉ ተገልጿል። ከዚህም ባሻገር የኢኮኖሚ ተጠቃሚነትን ለማረጋገጥ እንግዲህ የሴቶችን የኢኮኖሚ ተጠቃሚነት ሳይረጋገጥ ፖለቲካዊም ሆነ ማህበራዊ ተጠቃሚነታቸው ሊረጋገጥ እንደማይቻል ያነሱት አደም ፋራ የሴቶችን ተጠቃሚነት ለማረጋገጥ ሴቶች የቤት ባለቤት እንዲሆኑ እንዲሁም ደግሞ የመሬት ባለይዞታ ማረጋገጫ እንዲሰጣቸው እንደተደረገ አንስተዋል። ከዚህም ባሻገር ለሴቶች በርካታ የሆኑ የስራ እድሎች እንደተፈጠረላቸውና ከዛም በላይ ደግሞ ሴቶች የስራ እድል እየፈጠሩ እንደሚገኙ አንስተዋል። የማህበራዊ ጫናውንም ደግሞ የማህበራዊ ተጠቃሚነታቸውንም ለማረጋገጥ በፖሊሲ የተደገፉ የተለያዩ ስራዎችን መንግስት እያከናወነ ስለመሆኑ አንስተዋል። ምርጫን በተመለከተ ከወራት በኋላ የምናደርገው ጠቅላላ ምርጫ አለ። ይህንን ምርጫ በተመለከተ እንግዲህ ሰላማዊ፣ ዲሞክራሲያዊና ፍትሃዊ ምርጫ እንዲሆን የሴቶች ሚና ከፍተኛ መሆኑን ያነሱት አደም ፋራ ሴቶች በባህሪያቸው ወይም ደግሞ በተፈጥሯቸው የሰላም ዘብ እንደመሆናቸው በቤተሰብ ውስጥ ያላቸው ተሰሚነት እንዲሁም ደግሞ በማህበረሰብ ውስጥም ያላቸውን ተቀባይነት ምክንያት በማድረግ ምርጫው ሰላማዊና ዲሞክራሲያዊ እንዲሆን የሚናቸውን እንዲወጡ ጠይቀዋል። ከዚህም ባሻገር አንድ ወር የቆየው የንቅናቄ መድረክ ላይ ምርጫው ሰላማዊ እንዲሆን ከማድረግ አንጻር የሴቶች ሚና ምን መሆን አለበት ከሚለው የውይይት መድረክን ባሻገር የተለያዩ ተግባራት የተከናወነበት እንደሆነ ተገልጿል። ይህም የምርጫ ቅስቀሳው እንዲደረግ የማድረግ ስራዎች ተደርገዋል። የደም ምርመራዎች ወይም ደግሞ የማህጸን ጫፍ ካንሰር ምርመራ እንዲደረግ፣ የዲጂታል መታወቂያዎች እንዲወጡና ሌሎች ተግባራትም የተከናወኑበት መሆኑን መረጃዎች ያመላክታሉ። መታሰቢያ ያለኝ መረጃ ይሄን ይመስላል። እናመሰግናለን ፍሬዎት። መልካም ጊዜ። የሐዋሳ ከተማ ሁለተኛ ምዕራፍ የኮሪደር ልማት ስራ የከተማዋን እንቅስቃሴ በማነቃቃት ለስራ እድል ምቹ ሁኔታ መፍጠሩን የከተማ አስተዳደሩ ገለጸ። ጠቅላይ ሚኒስትር አብይ አህመድ ጎብኚዎች ወደ ሐዋሳ እንዲያቀኑ ያደረጉትን ጥሪ ተከትሎ በርካታ እንግዶች በከተማዋ ቆይታ እያደረጉ መሆኑን ተጠቁሟል። አስረሳው ወጌሼ። በተለያዩ የተፈጥሮ ጸጋዎች የታደለችው የሐዋሳ ከተማ በኮሪደር ልማት ስራ ተጨማሪ የውበት ብርሃንን ተላብሳ ሲመሽ የሚነጋላት ከተማ ሆናለች። ይህ ደግሞ በፎቶ ማንሳት ስራ ህይወቱን ለሚመራው ወጣት ሚሊዮን ሙላት መዝናኛም እንጀራም ሆኗል። በፊት ሀይቅ ዳርና ስሙዳ ጋር ነበረ የካሜራ ስራ ተሰማርቶ የሚሰሩት። አሁን ኮሪደር ልማቱ ከመጣ ወዲህ እኛም እድል አግኝተን እየሰራን እንገኛለን። ደግሞ ከዚህ ቀጥሎ የተሻለ ነገር እንጠብቃለን። ሰው ተኮር የሆነው የኮሪደር ልማት ስራ በየትኛውም የኢኮኖሚ ደረጃ ላይ ያለ የህብረተሰብ ክፍል በእኩልነት የሚገለገልበትን እድልም ፈጥሯል። አዲስ አበባ ተደንቀን ነበር። እኛ ሀገር ደግሞ ሲመጣ እኔ ሐዋሳን አይመስለኝም። አሁን እዛ አካባቢ ስንኖር ሌላ ሰፈር ነው የሚመስለን። በጣም ደስ ብሎን ነው ከህፃን ከአዋቂ። ወጣቱ አብዛኛውን ጊዜ ከሀገር ውጪ ነው የሚናፍቀው። ከዚህ በፊት እኔም ከሀገር ውጪ ነኝ፣ ግን አሁን ደግሞ ወደ ውጭ ሀገር መሄድ ሳይሆን ለቱሪስቶች እንኳን ወደዚህ ለመምጣት ብዙ የሚያስደምም ነገር እንዳለ አይተናል። የመጣሁት ከሞጆ ፍቅር ሐይቅን ምናምን አየን፣ ፎቶ ተነሳን። መንገዱ ምናምን በጣም ነው የሚያምረው። በቃ በኮሪደር ልማቱ ላይ ምልከታ ሲያደርጉ ያገኘናቸው አንጋፋዎቹ የኪነ ጥበብ ባለሙያዎች አርቲስት ሰራዊት ፍቅሬና ሙሉ ዓለም ታደሰም የኮሪደር ልማት ስራው የሐዋሳን ውበት
ያጎላ መሆኑን ተናግረዋል። ሐዋሳ ላንጋኖ ለሽርሽር እጅ የምትባልበት አይነት ሐዋሳ ሆና ስላገኘዋት በጣም ደስ ብሎኛል። ቀን አይቻት ነበር፣ ማታ ደግሞ ሌላ ሆናለችና በእውነት ይሄንን የሰሩ እጆች ይባረኩ ነው የምለው። እዚህ ጋር የሚጨመረው ምንድነው? ትልልቅ ኢንቨስትመንት ከሀገር ውስጥም ከውጭም ያሉ ኢንቨስተሮች አሁን የሥራ ቦታ ሆናለች ሐዋሳ፣ አሁን የመዝናኛ ቦታ ሆናለች፣ አሁን የቱሪዝም ማዕከል እየሆነች ነው። በውበት ላይ ውበት ጨምራለች ሐዋሳ፣ ልዩ ሆናለች። በተለይ በምሽት እንዴት እንደሚያምር በጣም የገረመኝ ጠቅላላ ሰው ወጥቶ ወክ ያደርጋል እና አብረን ወክ አደረግን፣ ሐይቁ ጋር ሄድን እና እጅግ በጣም ደስ የሚል ነገር ነው። በሐዋሳ ከተማ በሁለተኛው ምዕራፍ የኮሪደር ልማት ስራ የተለያዩ መሰረተ ልማቶችን ያካተተ የ8.8 ኪሎ ሜትር የኮሪደር ልማት ለአገልግሎት ክፍት የተደረገ ሲሆን ይህም የከተማዋን የንግድ እንቅስቃሴ ያነቃቃ ስለመሆኑ የከተማዋ የከተማና መሰረተ ልማት መምሪያ ኃላፊው ቸርነት ፍላቴ ተናግረዋል። ኢኮኖሚ እንቅስቃሴው ላይ ከፍተኛ ሚና ተጫውተዋል። ሁለተኛ በስራ ዕድል ፈጠራውም ከፍተኛ ሚና ተጫውተዋል። በአካባቢ ጥበቃ ረገድም ሰፊውን ድርሻ የተጫወተ ነው የሆነው። ማህበራዊ ትስስርን ጭምር ፈጥሯል። ስለዚህ ዋናው ዓላማው እሱ ነው። ኮሪደር ሰው ተኮር የሆኑ አገልግሎቶችን ወደ ኮሪደር ማምጣት ነው። ሰውን መሳብ የሚችሉ አገልግሎቶችን ማምጣት ነው። በዚህ ረገድ ደግሞ በጣም ተሳክቶልናል። በከተማዋ እየተከናወኑ ያሉት ቀሪ የኮሪደር ልማት ስራዎች ሙሉ በሙሉ ሲጠናቀቁ ለከተማዋ ተጨማሪ ውበት እንደሚሆኑም ይጠበቃል።